2 National Guard members lying on the ground. The 2 Guard members, also in critical condition, were part of the West Virginia National Guard. በአሜሪካን ሀገር በአሁኑ ሰዓት የደህንነት ጉዳይ እጅግ በጣም አስጊ ደረጃ ላይ ደርሷል። አይደለም አንድ ተራ ግለሰብ በአሁኑ ሰዓት እንግዲህ በጋርድ የሚንቀሳቀሱ እጅግ በጣም ትልቅ ፖዚሽን ላይ የሚገኙ ከዛም ባለፈ መንግስት ድጋፍ የሚያደርግላቸው ግለሰቦች እንኳን ከፍተኛ የሆነ የደህንነት ስጋት ውስጥ እንዳሉ መረጃዎች እያመለከቱ ይገኛሉ። The FBI is now looking at the very distinct possibility this was an act of terrorism. The suspect, an Afghan national. This was a targeted attack, a horrific attack with the aftermath caught on camera. በቅርቡ እንኳን የምናስታውሰው ቻርሊ ከርክ እንግዲህ ከፍተኛ የሆነ ጥበቃ አለው፣ ነገር ግን ከሞት ሊድን አልቻለም። በተመሳሳይ የኮንግረስ አባል የሆኑ ግለሰቦችም የግድያ ሙከራ እንደተደረገባቸው የምናስታውሰው ነው። ታዲያ በዚህ ሰዓት በሁለት የብሔራዊ ጥበቃ አካላት ላይ የደረሰው ጥቃት እጅግ አስደንጋጭና ዶናልድ ትራምፕ ምናልባትም ሊያሰጋቸው የሚችል ጥቃት ተብሎ እየተገለጸ ይገኛል። በትላንትናው ዕለት ሁላችሁም እንደተመለከታችሁት በዋይት ሃውስ አቅራቢያ 400-500 ሜትር ርቀት ውስጥ በዛ ሰርከምስታንስ ውስጥ እንግዲህ ሁለት የናሽናል ጋርድ ሜምበሮች ከፍተኛ የሆነ የተኩስ ጥቃት ደርሶባቸዋል። እነኚህ ሁለት የብሔራዊ ዘብ አባላት እንግዲህ በአሁኑ ሰዓት በክሪቲካል ኮንዲሽን ላይ እንደሚገኙ መረጃዎች ያመለክታሉ። ስቲል የወጣው መረጃ እንደሚያመለክተው ሰዎቹ በህይወት እንዳሉ ነው። ነገር ግን መረጃው የተረጋገጠ ባይሆንም እነኚህ ሁለት የናሽናል ጋርድ ሜምበሮች ህይወታቸው እንዳለፈ እየተዘገበ ይገኛል። Where 2 of our brave members of the National Guard and the Department of War were brazenly attacked in a horrendous act of violence. They were shot. They're in critical condition. ታዲያ ይህ ክስተት በሚሆንበት አጋጣሚ ዶናልድ ትራምፕ በዋይት ሃውስ አልተገኙም ነበር። ዶናልድ ትራምፕ የታንክስ ጊቪንግን ለማክበር ወደ ፍሎሪዳ ባቀኑበት በዚህ ዕለት እንግዲህ ይህ ክስተት ሊፈጸም ችሏል። እንደሚታወቀው የታንክስ ጊቪንግ ክብረ በዓል በኖቬምበር በአራተኛው ሳምንት ሐሙስ ዕለት የሚከበር ብሔራዊ ክብረ በዓል ነው። ታዲያ ዶናልድ ትራምፕ በዋና መኖሪያቸው በሜን ሬዚደንሳቸው በሆነው በፍሎሪዳ ይህንን ክብረ በዓል ለማክበር በሄዱበትና ከቤተሰቦቻቸው ጋር በነበሩበት ወቅት በዋይት ሃውስ አቅራቢያ በ400 ሜትር ርቀት ይህ አደጋ ሊደርስ ችሏል። ታንክስጊቪንግ እንደሚታወቀው በአሜሪካን ሀገር ለረጅም ዓመታት ሲከበር የቆየ ብሔራዊ ክብረ በዓል ነው። ብዙዎቻችን እንግዲህ ሚስ አንደርስታንድ እናደርገዋለን ይመስለኛል። ይህ ክብረ በዓል ሪሊጂየስ አይደለም ወይም ደግሞ ሃይማኖታዊ አይደለም። የትኛውም እምነት ላይ የሚገኝ የአሜሪካን ነዋሪ ታንክስጊቪንግን ያከብራል። ታሪክ እንደሚያሳየው ከሆነ እንግዲህ ፒልግሪምስ የሚባሉት ወይም ደግሞ ከእንግሊዝ ሀገር ወደ አሜሪካን ሀገር ሴትል ያደረጉ ግለሰቦች ከኔቲቭ አሜሪካኖቹ ጋር ምግብ ጋዘር ካደረጉ በኋላ ወይም ደግሞ ሃርቨስት ካደረጉ በኋላ ከሰበሰቡ በኋላ በአንድ ላይ ሚል ሼር የሚያደርጉበት ምግብ ሼር የሚያደርጉበት ክብረ በዓል እንደሆነና በብሔራዊ ደረጃ ስቲል የሚከበር አገራዊና ባህላዊ ክብረ በዓል ነው። በዚህ ክብረ በዓል የተለያዩ የትራዲሽናል የሆኑ ባህላዊ የሆኑ ምግቦች ሰርቭ ይደረጋሉ። በዋናነት ይህ ክብረ በዓል እንግዲህ ከፋሚሊ ከዘመድ ከጓደኛ ጋር ሰብሰብ ብለው የሚያከብሩት የአሜሪካኖች ትልቅ ክብረ በዓል ነው። ታዲያ ዶናልድ ትራምፕ ይህንን ክብረ በዓል ለማክበር በፍሎሪዳ በተገኙበት ወቅት የአፍጋን ዜግነት ያለው የ29 ዓመት ግለሰብ እንግዲህ በሁለት ወታደሮች ወይም ደግሞ የናሽናል ጋርዶች ላይ ተኩስ በመክፈት ጥቃት አድርሶባቸዋል። ያው በሰዓቱ እንግዲህ ተኩስ ልውውጥ እንደተደረገ ይህን ግለሰብ ታዲያ 4 ጊዜ በጥይት ተመቶ ጉዳት እንደደረሰበት ሕክምናም ላይ እንደሚገኝ መረጃዎች ያመለክታሉ። በተመሳሳይ ሁለቱ የናሽናል ጋርድ አባላት ከፍተኛ ጉዳት ደርሶባቸው ሕክምና ላይ እንደሚገኙም ታውቋል። ይህ የአፍጋን ናሽናል የሆነ ግለሰብ ታዲያ በ2021 በባይደን ጊዜ ወደ አሜሪካን ሀገር በሪፊውጂ ሪሰትልመንት እንደመጣ ተገልጿል። በቅርቡም በ2025 አሳይለሙ አፕሩቭ ተደርጎለት በዩናይትድ ስቴትስ እንዲሰራና በጊዜያዊነት እንዲቆይ እንደተፈቀደለት መረጃዎች ያመለክታሉ። ይህንን ጥቃት ታዲያ በጣም ከባድ የሚያደርገው ምንድነው? በዋይት ሃውስ አቅራቢያ መከሰቱ ነው። እንግዲህ በዋይት ሃውስ አቅራቢያ ይህ ግለሰብ ኢሌጋሊ ዌፐን ወይም ደግሞ መሳሪያ ታጥቆ በእነኚህ ወታደሮች ላይ ጥቃት ማድረሱ በርካቶችን አስደንግጧል። በመግቢያም እንደተናገርኩት በአሁኑ ሰዓት በአሜሪካን ሀገር የተራው ማህበረሰብ ደህንነት ከፍተኛ አደጋ ላይ መውደቁን ነው። ይህን ያልኩበት ዋነኛ ምክንያት ምንድነው? እንደነገርኳችሁ እነኚህ በትልልቅ ፖዚሽን ላይ የሚገኙ ወር ደግሞ ከፍተኛ የሆነ ጥበቃ የሚደረግላቸው ራሳቸውም የታጠቁ ግለሰቦች በቀላሉ ለአደጋ እየተጋለጡ ነው። ስፔሻሊ ከዋይት ሃውስ በቅርብ ርቀት መሆኑ ደግሞ ምናልባትም የደህንነቱን መላላትና አደገኛ ሁኔታ ላይ መሆን አመላካች እንደሆነ ግልጽ ነው። በቤተ መንግስት አካባቢ ያለው ጥበቃና የደህንነት ጉዳይ በዚህ ልክ የላላ መሆኑ
እጅግ አስደንግጦኛል። ያው ብዙዎቻችን ኤክስፔክት የምናደርገው በተለይ በዋይት ሃውስ አካባቢ የሚኖረው የደህንነት ጉዳይ አስተማማኝ ሊሆን እንደሚችል ነው። ነገር ግን ይህ የደረሰው አደጋ አይደለም በሌሎች ቦታዎች በዋይት ሃውስ አካባቢ ያለው የሴፍቲ ጉዳይ እጅግ አደጋ ውስጥ መሆኑን አመላካች ነው። እንደሚታወቀው በዋሽንግተን ዲሲ ሌጋሊ ወይም ደግሞ ህጋዊ ሆናችሁ መሳሪያ መታጠቅ ይቻላል። ግለሰቦች ዋራንት እስካላቸው ደግሞ ማረጋገጫ እስካላቸውና ፍቃድ እስካላቸው ድረስ መሳሪያ መታጠቅ ይችላሉ ከአንዳንድ ሊሚቴሽኖች ጋር ማለት ነው። ነገር ግን ይህ ግለሰብ የአፍጋን ዜግነት ያለው ራማኑላ ላካንዋን አሳይለም ጠይቆ የሚገኝ ግለሰብ ነው። ያ ማለት ግለሰቡ ህጋዊ ሆኖ መሳሪያ መታጠቅ አይችልም ማለት ነው። ያ በአሜሪካን ሀገር በዋሽንግተን ዲሲ ህጋዊ ፍቃድ የምታገኙት ሲቲዝን ስትሆኑ ብቻ ስለሆነ ማለት ነው። ይህ ግለሰብ ታዲያ መሳሪያውን ያገኘው ኢሌጋሊ እንደሆነ ግልጽ ነው። ኢሌጋሊ ያገኘውንም መሳሪያ ለሚፈልገው ፐርፐዝ ተጠቅሞበታል። መረጃዎች የሚያመለክቱት ታርጌት ሹቲንግ ስለሆነ ማለት ነው። ሞቲቭ እስካሁን ዲስክሎዝ አልተደረገም ወር በግልጽ አልተነገረም። እንግዲህ ግለሰቦች እንደዚህ አይነት ሹቲንግ ሲፈጽሙ ሞቲቭ ይኖራቸዋል። እንግዲህ ሞቲቭ ፖለቲካዊ ሊሆን ይችላል፣ የአይዲዮሎጂ ሊሆን ይችላል፣ እንዲሁም ደግሞ የክሪሚናል ሞቲቭ ሊኖራቸው ይችላል። ሆኖም እስካሁን የሰውየው ሞቲቭ ወር ደግሞ በዋናነት ጥቃት ማድረስ የፈለገበት ምክንያት በግልጽ አልታወቅም። የወጣ መረጃም አልተመለከትኩም። ይህ ግለሰብ አሳይለም ላይ የሚገኝ ግለሰብ ነው። ከአፍጋንም የመጣ ነው። ታዲያ ብዙዎች በሁለት ምክንያት ሊሆን እንደሚችል እየገመቱ ይገኛሉ። የመጀመሪያው እንግዲህ የአፍጋን ዜግነት ያለው ግለሰብ በመሆኑ ሌብል እየተደረገ ይገኛል። ያ ማለት ምንድነው? የሽብር ጥቃት ምናልባትም ዓለም አቀፋዊ የሽብር ጥቃት ሙከራ ሊሆን እንደሚችል ገምተዋል። በሌላ በኩል ይህ ግለሰብ አሳይለም የጠየቀ እንደመሆኑና በተለይ ደግሞ በጆ ባይደን ጊዜ የመጣ ግለሰብ እንደመሆኑ ዶናልድ ትራምፕ የሚያደርጉትን የኢሚግሬሽን ክራክዳውን ተከትሎ ይህ ግለሰብ ይህንን ጥቃት ፈጽሟል የሚሉም ይገኙበታል። ታዲያ ኦፊሻሊ ከመንግስት አካላት የወጣ ምንም አይነት ማረጋገጫ የለም። ይህንን ጉዳይ በተመለከተ ዶናልድ ትራምፕ ከሚገኙበት ቦታ እንግዲህ መልእክታቸውን አስተላልፈዋል። በመልእክታቸውም ይህንን ግለሰብ እንስሳ ሲሉ ወይ ደግሞ አኒማል ሲሉ የገለጹት ዶናልድ ትራምፕ ተመጣጣኝ የሆነ ዋጋም ይኖረዋል ሲሉ ተናግረዋል። አክለውም በጆ ባይደን ጊዜ የመጣው ይህ የአፍጋን ግለሰብ የፈጸመውን ድርጊት በማውገዝ ሌሎችም በባይደን ጊዜ የገቡ የአፍጋን ዜጎች በጥልቅ ምርመራ የሚደረግባቸውና አስፈላጊው እርምጃ የሚወሰድ ይሆናል ሲሉ መልእክታቸውን ቋጭተዋል። As President of the United States, I am determined to ensure that the animal who perpetrated this atrocity pays the steepest possible price. I can report tonight that based on the best available information, the Department of Homeland Security is confident that the suspect in custody is a foreigner who entered our country from Afghanistan, a hellhole on earth. He was flown in by the Biden administration in September 2021 on those infamous flights that everybody was talking about. Nobody knew who was coming in. Nobody knew anything about it. We must now re-examine every single alien who has entered our country from Afghanistan under Biden, and we must take all necessary measures to ensure the removal of any alien from any country who does not belong here or add benefit to our country. ጥቃቱ በደረሰበት ወቅት እንግዲህ በዋይት ሃውስ አቅራቢያ የሚገኙ መንገዶች ለተወሰነ ጊዜ ተዘግተው እንደነበረ እንዲሁም ደግሞ እጅግ በጣም በርካታ የደህንነት እንዲሁም ደግሞ የህግ አስከባሪ አካላት በቦታው እንዲሰማሩ ትዕዛዝ ተላልፎ ነበር። ከዛም በተጨማሪ 500 የናሽናል ጋርድ አባላት በቦታው እንዲገኙና እንዲሰማሩ ትዕዛዝም ከዋይት ሃውስ ተላልፏል። ምናልባት ከዚህ በኋላ በዋይት ሃውስ አካባቢ የሚኖረው የደህንነት እንዲሁም ደግሞ የጥበቃ አካላት ቁጥር በርከት ብሎ ሊስተዋል ይችላል። እሱ ብቻ አይደለም፣ ምናልባትም በሌሎች አካባቢዎችም ተመሳሳይ አይነት ጥበቃዎችና አንዳንድ ከወትሮው ለየት ያሉ እንቅስቃሴዎች ሊኖሩ እንደሚችሉ መረጃዎች ያመለክታሉ። በአሁኑ ሰዓት እንግዲህ ጥቃት ያደረሰውም ግለሰብ እንዲሁም ደግሞ ጥቃት የደረሰባቸው አካላት በክሪቲካል ኮንዲሽን ላይ እንደሚገኙ እጅግ በጣም በከባድ ሁኔታ ላይ እንደሚገኙ ከቦታው የወጣው መረጃ ያመለክታል። ጉዳዩን በተመለከተ አዲስ ነገር ካለ ወደ እናንተ የማጋራ ይሆናል። ሁላችሁም በያላችሁበት ራሳችሁን ጠብቁ። ውድ የሳሚ ዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት መልካም እንዲገጥማችሁ እየተመኘው የዛሬውን በዚሁ አበቃው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ጤና ይስጥልን።